አይሁዶችና አረቦች ለምንድነው ሁል ጊዜ በጦርነት ውስጥ የሚኖሩት? በሙስሊም አገሮች መካከል ያለው የማያቋርጥ ግጭትና ጠብ ለምን ይፈጠራል? ይህንን ግጭት ለመረዳት የምንችልበት ብቸኛው መንገድ አስገራሚውን ቁልፍ መፈለግ ያለብን አሁን ከሚፈጠሩት ግጭቶች መካከል ሳይሆን ቁልፉን መርምረን በመጽሐፍ ቅዱስ ላይ በይስሐቅና በእስማኤል ታሪክ ውስጥ መሆኑን ስንረዳ እጅግ በጣም ያስገርማል። እነዚህ ሁለት ወንድማማቾች የአብርሃም ልጆች ነበሩ። ይስሐቅ የአይሁድ ሕዝብ አባት ሆነ። እስማኤል ደግሞ የአረቦችና የሙስሊሞች አባት ሆነ። ከሺህ ዓመታት በፊት በሁለቱ ወንድማማቾች መካከል የተፈጠረው ግጭት ዛሬ በእስራኤልና በሙስሊሙ ዓለማት መካከል ከምናየው ጋር የሚያስደንቅ ሁኔታ ተመሳሳይ ነበር። ሆኖም መጽሐፍ ቅዱስ የዚህን ግጭት መነሻ ብቻ አይደለም የሚያብራራልን፣ እንዴት እንደሚያበቃም በሚያስገርም ሁኔታ በትንቢታዊ መንገድ ተናግሮታል። እነዚህ ሁለት ወንድማማቾች የታረቁበትን ብቸኛ የመጽሐፍ ቅዱስ ክፍል እናያለን። ይህ ትዕይንት እንደ ምሁራን አባባል የዘመናችን ግጭት በመጨረሻው እንዴት እንደሚፈታ ፍጹም በሆነ መንገድ የሚተነብይ ነው ይባላል። የዚህ ታሪክ ፍጻሜ ምን እንደሚሆን ያውቃሉ? እንግዲያውስ በዚህ ቪዲዮ ላይ አስገራሚውን እውነታ አብራችሁን ተከታተሉ። በመጽሐፍ ቅዱስ መሠረት ማዕሴ አቦት ሲማን ሳባኒም የሚባል ጥንታዊ የአይሁድ መርህ አለ። ትርጉሙ የአባቶች ተግባር ለልጆቻቸው የትንቢት ምልክት ነው ማለት ነው። በቀላል አነጋገር የእነዚህ አባቶች ሕይወት የታሪክ ክስተት ብቻ ሳይሆን የዘሮቻቸው የወደፊት ዕጣ ፈንታ እንኳን የሚወሰንበትን ሁኔታ በትንቢት መልክ ስለሚተረክ ነው። የሚገርመው ክርስትናም ታይፖሎጂ በሚባል ተመሳሳይ ሐሳብ ይነገራል። ይህም ሐዋርያው ጳውሎስ በብሉይ ኪዳን ታሪኮች አማካኝነት የወደፊት ክስተቶችን ለመግለጥ የተጠቀመበት ሂደት ይባላል። ምሁራን የእስራኤልን ከሙስሊም አገሮች ጋር ያለውን ግጭት ለመረዳት እነዚህን ሁለት ዘዴዎች ተጠቅመዋል። ውጤቱም እጅግ አስገራሚ ነበር። የዚህ ጉዳይ አስፈላጊነት ይህ ነው። ይስሐቅ እና እናቱ ሳራ የእስራኤልን ሕዝብ ይወክላሉ። እንደ ሙስሊም ባህል ደግሞ እስማኤል እና እናቱ አጋር የሙስሊምን ሕዝብ የሚወክሉ ነበሩ። በዚህ እይታ ሲታይ ሁሉም ነገር በትክክል ይገጣጠማል። ግጭቱ የሚጀምረው ከእግዚአብሔር በተሰጠ ተስፋ ላይ ነበር። አብርሃም ለዘሮቹ የሚሆን በረከት ተቀበለ። ታላቅ ሕዝብ አደርግሃለሁ፣ የምድር ነገዶች ሁሉ በአንተ ይባረካሉ ብሎ ተናገረው። ነገር ግን በዚህ መካከል ነበር አንድ ችግር ይፈጠራል። ሚስቱ ሳራ መካን ነበረች፣ ልጅ መውለድ አልቻለችም ነበር። በዚያን ጊዜ የአንዲት ሴት ዋጋ የሚለካው ልጅ በመውለድ ችሎታዋ ላይ እንደነበረው ሁሉ ይህም የእሷን መካንነት የማያቋርጥ የውርደት ምንጭ አደረገው። ቆይቶ እግዚአብሔር ስሟን ሳራ ብሎ ለወጠው። ትርጉሙም ልዕልት ማለት ሲሆን ነገር ግን ለሳራ ያ ስም እንደ መሳለቂያ ነበር የሚሰማት። ለአብርሃም ወራሽ እንኳን መስጠት ሳትችል እንዴት ልዕልት ትሆናለች? ጊዜ እያለፈ ሲሄድ እነርሱም እየሸመገሉ ሲሄዱ የእግዚአብሔር የልጅ ተስፋ ከጊዜ ወደ ጊዜ የማይቻል እየመሰለ መጣ። በመጨረሻም ሳራ በተስፋ መቁረጥ ተሸፈነች። በዚያን ዘመን በነበረው ባህል ላይ የተመሰረተ መፍትሄ ለአብርሃም ያቀረበችው በዚህን ጊዜ ነበረ። ታዲያ ራሷ ሳራ እግዚአብሔር ልጅ እንዳይኖረኝ ከልክሎኛል፣ ስለዚህ ወደ ገረዴ ግባ ብላ አጋርን እንዳቀረበችለት መጽሐፍ ቅዱስ ይነግረናል። አብርሃም ከእሷ ልጅ እንዲወልድ አጋር የተባለችውን ገረዷን ስትሰጠው የተስፋ መቁረጥ ድርጊት እንደነበረ የሚያሳይ እውነታ ነው። ነገር ግን ይህ መፍትሄ ወዲያውም አዲስ ችግር ይዞ እንደሚመጣ አላስተዋሉም ነበር። ሳራ ዝቅተኝነት ስለተሰማት በአጋር ላይ ክፉ መሆን ጀመረች። አጋር ነፍሰ ጡር ሆና ሳለች ስለተዋረደች ማድረግ የምትችለውን ብቸኛ ነገር አደረገች። ወደ በረሃ እንድትገፋ ተገደደች። በዚያ ሰፊ ባዶነት ውስጥ ብቻዋን ሆና የወደፊት ሕይወቷ ተስፋ ቢስ ይመስል በነበረበት ጊዜ በዚያ ጥቁር ጨለማ ወቅት
ያገኛት ሞት ሳይሆን መለኮታዊ የእግዚአብሔር ምሕረትን የሚገድጥ ግንኙነት ነበር። የእግዚአብሔር መልአክ በበረሃው ውስጥ ባለው ምንጭ አጠገብ ተገልጦ በቀጥታ አነጋገራት። በመጀመሪያ ትእዛዝ በረከትን ተናገራት። ወደ እመቤትሽ ተመለሺ፣ ለእርሷም ተገዢ፣ ዘርሽን እጅግ አበዛዋለሁ፣ ከብዛቱም የተነሳ አይቆጠርም አላት። በመቀጠልም የልጇን ስም ጠራ። እግዚአብሔር መከራሽን ሰምቷልና ስሙን እስማኤል ትይዋለሽ አላት። እስማኤል ማለት በዕብራይስጥ ቋንቋ እግዚአብሔር ይሰማል ማለት ነው። እዚህ ጋር የዘፍጥረት መጽሐፍ የዘመናችንን ሁኔታ የሚያብራራ ትንቢትን ያስተዋውቃል። የእስማኤል ባህሪ ለዘሮቹ ሁሉ ምልክት በሚሆን መንገድ ይገለጻል። እርሱም እንደ ዱር አህያ ይሆናል፣ እጁ በሁሉ ላይ ይሆናል፣ የሁሉም እጅ በእርሱ ላይ ይሆናል፣ በወንድሞቹ ሁሉ ፊት ይኖራል ተብሎ ተነገረለት። ይህንን ለሰከንድ ያህል እስቲ በጥልቀት ቆም ብላችሁ ያስቡት። ይህ ጥንታዊ ሐረግ የዛሬውን የዜና አርዕስተ ዜናዎች ቃል በቃል እየገለጸ ያለ ሐረግ ነው። አጸያፊ ሊመስል ይችላል፣ ነገር ግን እስማኤል በእግዚአብሔር የተባረከ መሆኑን መዘንጋት የለብንም። የዱር አህያ መሆን ምን ማለት ይሆን? ስድብ አይደለም። በጥንቱ ዓለም የዱር አህያ የማይገራ ነፃነት የመጨረሻው ምልክት ነበረ። ለማንም የማይገዛና በነፃነት የሚዘዋወር ብርቱና ገለልተኛ መንፈስ ያለው ነው። ይህ ትንቢት ምንም አይነት መከራ ቢመጣባቸው ተርፈው ለመቆየት የታደሉ ነገር ግን ደግሞ ሁል ጊዜም በግጭት ውስጥ የሚኖሩ ሕዝቦችን የሚገልጽ ነው። አጋር ተመለሰች፣ ልጇንም ወሰደች። አብርሃምም ስሙን እስማኤል ብሎ ጠራው። ይህ ልጅ በኋላ ላይ እስልምና የሚመነጭበትን የአረብ ሕዝብ አባት ይሆናል። በመጨረሻም ከብዙ ዓመታት መጠበቅ በኋላ አብርሃም የእግዚአብሔር ተስፋ እውነተኛ መሆኑን የሚያረጋግጠውን ልጁን በእቅፉ ያዘ። የአባቱን እፎይታ እና ደስታ አስቡት ምን ሊሆን እንደሚችል። ለ13 ረጅም ዓመታት እስማኤል ብቸኛ ልጁ ሆኖ ነበር። የበኩር ልጁ የዓለሙ ማዕከልና የእቅዶቹ ሁሉ ወራሽ ነበር። አብርሃም በዚህ ልጅ ውስጥ የኃይል ሕዝብን የወደፊት ዕጣ ፈንታ ተመልክቷል። ትንቢቱ እስማኤልን እንደ ዱር አህያ ለመግራት አስቸጋሪ የሆነ ብርቱ መንፈስ እንደሆነ ገልጾታል። ዛሬ ብዙዎች ይህንን ባህሪ በአረብ አገራት ኩራትና ጽናት ውስጥ ይመለከቱታል። ሆኖም ትንቢቱ ሁለት ገጽታ ነበረው። እጁ በሁሉ ላይ ይሆናል፣ የሁሉም እጅ በእርሱ ላይ ይሆናል በማለት አስጠንቅቆን ነበረ። በሚያሳዝን ሁኔታ ይህ ማለቂያ የሌለው ግጭት ትንቢት ዛሬ በሁለት ግልጽ ግንባሮች ላይ መንጸባረቅ ጀመረ። ትንቢቱ በውጪ ጠላቶች ላይ ብቻ የተገደበ አልነበረም። የእስልምናው ዓለም ታሪክ በጥልቅ ውስጣዊ ክፍፍልም የታወቀ ነው። በተለይም በሱኒ እና በሺአ ቅርንጫፎች መካከል እንደ ሶሪያ ወይም የመን ያሉ የዘመናችን ጦርነቶች በዚህ በወንድማማቾች መካከል ባለው ትግል ውስጥ የሚታዩ አሳዛኝ ምሳሌዎች ተደርገው ይቆጠራሉ። ይህም የእስማኤል ጥል በሁሉም ላይ በገዛ ወገኖቹም ላይ ጭምር እንደሚሆን የተሰጠውን ማስጠንቀቂያ የሚያስተጋባ ይመስላል። ይስሐቅ ሲወለድ ከእስራኤል ጋር ያለው ግጭት መነሻ ይበልጥ ግልጽ ይሆናል። ዓመታት አለፉ። ሳራ አሁን የ90 ዓመት አረጋዊት ሆና ነበረ። በእግዚአብሔር ተስፋ ላይ የነበራትን እምነት ሁሉ አጥታ ነበር። ትውልዷ በእስማኤል በኩል እንደሚቀጥል አምና ተቀብላ ነበር። እግዚአብሔር የተዋት መስሏት ነበር። ነገር ግን ድንገት አንድ ቀን በአብርሃም ድንኳን አጠገብ 3 ምስጢራዊ እንግዶች ታዩ። የ99 ዓመቱ አብርሃም መስተንግዶ ሊያደርግላቸው ሽር ጉድ ማለቱን ጀመረ። አንደኛው አስገራሚ ዜና ይዞ ነበር የመጣው። በሚመጣው ዓመት በእርግጥ ወደ አንተ እመለሳለሁ፣ ሚስትህ ሳራም ልጅን ታገኛለች የሚል የሚያስደንቅ ዜናን ነገረው። ሳራ ታዲያ በዚህ ጊዜ ይህንን ስትሰማ በድንኳኑ ውስጥ ሆና ንግግሩን ሰማችና ከት ብላ ሳቀች። የደስታ ሳቅ ሳይሆን የመራራ የአለማመን ሳቅ ነበር። ከእንግዲህ ተስፋ ለማድረግ አልደፈረችም። የአብርሃምን ምላሽ የሚያስገርም ነበር። ቃል ኪዳኑ በዚህ አዲስ ልጅ በኩል እንደሚሆን እግዚአብሔር ሲያረጋግጥለት
የመጀመሪያው ሐሳቡ ስለ እስማኤል ማሰብ ነበረ። ከመደሰት ይልቅ እስማኤል በፊትህ በሕይወት ቢኖር በወደድኩ ነበር ብሎ በጭንቅ እግዚአብሔርን ይለማመጥና ይለምን ጀመር። ይህ የበኩር ልጁን የሚወድንና ሊመጣ ያለውን ግጭት የሚፈራ ልቡ የተሰበረ የአንድ አባት ምላሽ ነበር። ሁሉ ነገር ቢሆንም እግዚአብሔር ግን ቃሉን ጠበቀ። ሳራ ወንድ ልጅ ወለደች። አብርሃምም ስሙን ይስሐቅ ብሎ ጠራው። በዕብራይስጥ ትርጉሙ ይስቃል ማለት ነው። ይህ ስም የወላጆቹን የዓለማመን ሳቅ ለዘላለም የሚያስታውስ ነበረ። ለተወሰነ ጊዜ በሰፈሩ ውስጥ ደስታ ሆነ። ነገር ግን ውጥረቱ እየጨመረ ይመጣ ጀመር። ግጭቱ የፈነዳው ይስሐቅ ጡት በጣለበት በዓል ወቅት ነበር። ሳራ እስማኤል በታናሽ ወንድሙ ላይ ሲሳለቅ አየችው። እዚህ ጋር አንድ አስፈላጊ የቋንቋ ዝርዝር እናገኛለን። መሳለቅ ተብሎ የተተረጎመው በዕብራይስጥ ቃል ይስሐቅ ከሚለው ስም ጋር አንድ አይነት ስር ነበረው። እስማኤል ዝም ብሎ እየተጫወተ አልነበረም። የይስሐቅን የወራሽነት ቦታ እየተገዳደረ ነበር። እኔ በኩር ነኝ፣ እውነተኛ ወራሽ እኔ ነኝ እንደሚል አይነት ስሜት እያስተጋባ እንደነበር ያስታውቃል። ታዲያ ግን ለሳራ እንዲህ አይነቱን ነገር መታገስ የማትችለው ጉዳይ ነበረ። ምላሿ ፈጣን ሆነ። አብርሃምን እንዲህ ስትል ጠየቀችው፣ ይህችን ባሪያ ከልጇ ጋር አስወጣት፣ የዚህች ባሪያ ልጅ ከልጄ ከይስሐቅ ጋር አይወርስምና አለች። መጽሐፍ ቅዱስ ይህ ነገር ስለ ልጁ በአብርሃም ዘንድ እጅግ ክፉ ሆነ ይለናል። ልቡ ተሰበረ። እግዚአብሔር ግን በሚያስገርም ሁኔታ የሳራን ቃል እንዲሰማ አዘዘው። ነገር ግን እስማኤልንም ታላቅ ሕዝብ እንደሚያደርገው ቃል ገባለት። ምንም እንኳን ቢጎዳውም አብርሃም ግን እንደለመደው እግዚአብሔርን ታዘዘ። በማግስቱ ጠዋት ለአጋርና ለእስማኤል እንጀራና ውሃ ሰጥቶ ወደ በረሃ ሰደዳቸው። ያ ስንብት የመንፈሳዊ ክፍፍል መጀመሪያ መሆኑን ያረጋገጠ አካላዊ መለያየት ነበረ። አንድ አባት በልጆቹ መካከል መምረጥ ነበረበት። አብርሃም ልጁን እስማኤልን ሲያባርር የተሰማው ስቃይ ዛሬ ሁለቱም ሕዝቦች የተሸከሙትን ታሪካዊ ቁስል ያንጸባርቃል። ለብዙ የሙስሊም አገሮች እና ለፊልስጤማውያን በ1948 የእስራኤል መመስረትና እንደገና የሕዝባቸው መሰባሰብ እንደ ታላቅ ጥፋት ያዩት ነበረ። ናክባ ብለው ይጠሩታል። ይህ ጥፋት የአጋርና የእስማኤል ወደ በረሃ የመባረር ዘመናዊ ቅጂ ነው። እግዚአብሔር ራሱ አብርሃም ለእስማኤል ያለውን ፍቅር ሰምቶ እንዲባርከው ቃል ገብቶለት ነበር። ድንገት ግን አንድ ሕፃን ተወለደና በአንድ ጀንበር የእስማኤልን የወደፊት ተስፋ አጠፋው። የይስሐቅ መወለድ ውርስን መጋራት ማለት ብቻ አልነበረም፣ ሁሉንም ነገር ማጣት እንጂ። የተራ ቀናት አይደለም። ለእስማኤል የይስሐቅ መኖር የራሱን ማንነት እንደ መደምሰስ ይቆጠር ነበር። ዛሬም ተመሳሳይ ሁኔታዎችን እናያለን። የእስራኤል መኖር በአካባቢው ባሉ አገሮች ዘንድ የሙስሊም ማንነትን መደምሰስ ተደርጎ ይተረጎማል። ይህ ልጅ ከልጄ ጋር ሊወርስ አይችልም የሚለው የሳራ ጥያቄ በዛሬው እጅግ ጽንፈኛ ንግግሮች ውስጥ እያስተጋባ ያለ ጥያቄ ነው። ለምሳሌ የኢራን መሪዎች እስራኤል እንድትጠፋ ሲጣሩ በኢራን ሕግጋት ውስጥ የተጠቀሰና ለነቢዩ መሐመድ የተሰጠ አንድ ንግግር አለ፣ በሐዲስ ውስጥ ይገኛል። ይህ የሐዲስ የመጨረሻ ሰዓት የትንሣኤ ቀን አይመጣም ይላል። ሙስሊሞች አይሁዶችን ተዋግተው እስኪገድሏቸው ድረስ ትንሣኤ እንደማይሆን እየተናገሩ ነው። አይሁዶች ከድንጋይ ወይም ከዛፉ ጀርባ ቢደበቁ እንኳን ድንጋዩ ወይም ዛፉ ሙስሊም ሆይ ከበስተጀርባዬ አይሁዳዊ አለ ናና ገደለው ይላል ተብሎ ተጽፎላቸዋል። የፊልስጤሙ የፖለቲካ ስልጣን ሐማስ የተባለው በመመሪያው ውስጥ የጠቀሰው ይህ ሐዲስ በሌላ ገላጭ መንገድ ይቀጥላል። ምን ይሄ ብቻ! ጽሑፉ አክሎም ከጎርቃድ ዛፍ በስተቀር ሁሉም ድንጋዮችና ዛፎች አይሁዶችን አሳልፈው ይሰጣሉ ይላል። ባህሉ ጎርካድን የአይሁድ ዛፍ አድርጎ ይቆጥረዋል። ከጥቂት ዓመታት በፊት በፊልስጤም የሚገኝ አንድ ኢማም በአንድ ክስተት ላይ ይህንኑ ሐዲስ ጠቅሰዋል።
አይሁዶች ይህንን ትንቢት ያውቃሉ። ለዚህም ነው ጊዜው ሲደርስ መደበቂያ እንዲሆኗቸው በሰፈራዎቻችን ውስጥ በሺዎች የሚቆጠሩ የጎርቃድ ዛፎችን የሚተክሉት ሲሉ ተናግረዋል። እስራኤልን በሚወክለው ይስሐቅ እና የአረብ ሕዝቦችን በሚወክለው እስማኤል መካከል አሳዛኝ መለያየት ቢኖርም እግዚአብሔር ለሁለቱም ዕቅድ ነበረው። ነገር ግን ዕቅዶቹ የተለያዩ ናቸው። የእስማኤል በረከት ለምን ከይስሐቅ እንደሚለይ ለመረዳት በመጀመሪያ የዚህን ታሪክ በጣም አስፈላጊ ክፍል መረዳት ያስፈልጋል። እሱም ከእግዚአብሔር ጋር የተገባው ቃል ኪዳን ነው። ከሁሉም በላይ ደግሞ ቃል ኪዳኑን የተቀበለው ይስሐቅ ብቻ መሆኑ ቃል ኪዳን ከተራ ተስፋ የበለጠ ጥልቅ መሆኑን ያስረዳናል። እርሱ አስገዳጅ ቁርጠኝነት በእግዚአብሔርና በተመረጡ ሕዝቦች መካከል ያለ የተቀደሰና ልዩ ግንኙነት ነበረው። በዚህ ኪዳን አማካኝነት እግዚአብሔር ለአብርሃም ልዩ ግንኙነትና በአብርሃም በኩል ለዘሮቹ ሁሉ የሚፈስ በረከትን ቃል ገብቷል። ነገር ግን ቀጥሎ ሊጠየቅ የሚገባው ትልቁ ጥያቄ ይህ ነው። ለምን ይስሐቅ ተመረጠ? ለምን በኩሩ እስማኤል አልነበረም? መልሱ እኛ ልንረዳው የማንችለው መለኮታዊ ምርጫ ነበር። እግዚአብሔርም ስለዚህ ጉዳይ ግልጽ ነው። አይደለም ሚስት ሳራ ወንድ ልጅን ትወልድልሃለች ብሎ ነበር። ስሙንም ይስሐቅ ብለህ ትጠራዋለህ፣ ከእርሱ በኋላ ለዘላለም ቃል ኪዳን እንዲሆን ለእርሱና ለዘሩ ቃል ኪዳኔን አቆማለሁ ብሎ በግልጽ ተናግሯል። ቆይቶም እንዲህ በማለት አረጋገጠው፣ ዘርህ በይስሐቅ ይጠራልሃልና አለ። ይህ ውሳኔ በመጽሐፍ ቅዱስ ውስጥ አንድ ዋና ሐሳብን ያጸናል። መለኮታዊ ምርጫ በሰው ብቃት ወይም በቀደም ተከተል ላይ የተመሰረተ አልነበረም። እስማኤል የተወለደው በሳራ እና በአብርሃም ሰዋዊ ዕቅድና ጥረት ነበር። ይስሐቅ ግን የተወለደው በተአምራት ነው። በሁለት በሸመገሉና በደረቁ አካላት ውስጥ እግዚአብሔር በቀጥታ ጣልቃ በመግባቱ ነበር። መንፈሳዊው ቃል ኪዳን ከሰዋዊው ዕቅድ ጋር ሳይሆን ከተአምራት ጋር የተያያዘ ነበር። እስማኤል የዓለማዊ ታላቅነትን በረከት ይቀበላል። ይስሐቅ ግን የእግዚአብሔር ቅዱስ ታሪክ አካል የመሆንን ቃል ኪዳን ይቀበላል። የቃል ኪዳን ሕዝብና የተመረጡ ሕዝቦች የመሆን ጽንሰ ሐሳብ በታሪክ ዘመናት ሁሉ የአይሁድ ማንነት እምብርት ሆኖ ቆይቶ ነበር። ይህ የኩራት ምንጭና የመትረፍረፋቸው ምስጢር ቢሆንም በተመሳሳይ ጊዜ ግን ይህን ሐሳብ ከማይቀበለው ዓለም ጋር ለሚፈጠር ግጭት ደግሞ ትልቅ መንስኤም ሆኗል። ነገር ግን እግዚአብሔር እስማኤል የቃል ኪዳኑ ልጅ ባይሆንም እንኳን ከእርሱ ጥበቃ ውጪ እንዳልሆነ ግልጽ አደረገ። ከመባረራቸው በፊት አብርሃም ስለ በኩር ልጁ ሲማጸን እግዚአብሔር የታላቅነትን ተስፋ በመስጠት በቀጥታ መለሰለት። ስለ እስማኤልም ሰምቻለሁ፣ እነሆ ባርኬዋለሁ፣ አፈራውም አለሁኝ፣ እጅግም አበዛዋለሁ ብሎ ተናገረ። ይህ ተስፋ አጋርና እስማኤል ከአብርሃም ሰፈር ተባረው በበረሃ ውስጥ በነበሩበት ጊዜ በሚያስደንቅ ሁኔታ ተፈጸመ። አጋርና ወጣቱ እስማኤል በውሃ ጥም ሊሞቱ ሲሉ የእግዚአብሔር መልአክ ጣልቃ ገባ። ሕይወታቸውን ለማዳን የውሃ ጉድጓድ ማሳየት ብቻ ሳይሆን በረከቱንም ደገመላቸው። አትፍሪ፣ እግዚአብሔር የብላቴናውን ድምፅ ሰምቷልና ታላቅም ሕዝብ አደርገዋለሁና ብሎ ተናገረ። የእስማኤል በረከት ምድራዊ ታላቅነት ነው። ይስሐቅ መንፈሳዊ ቃል ኪዳን ሲገባለት፣ እስማኤል ግን ኃይልን፣ ዘርንና ግዛትን ተስፋ ተሰጠው። እርሱም ለ12 መኳንንት አባት ሆነ። ይህም የ12ቱን የእስራኤል ነገዶች ለሚመሰርቱት የያዕቆብ 12 ልጆች ተጓዳኝ ነበር። እያንዳንዳቸው የዚህን ተስፋ ፍጻሜ በአረብ ሕዝቦች መነሳትና መስፋፋት ውስጥ ማየት እንጀምራለን። የሚገርመው ግን ቁርአንና ተውራት ስለ አብርሃም ሕይወት የተለያዩ ዘገባዎች ነበሯቸው። በአብርሃም ልጆች መካከል ያለው ትግል በቅዱሳን መጻሕፍት ውስጥ ከመለያየታቸው በኋላም ቀጥሏል። የውርሱ ትግሉ የእግዚአብሔርን እውነተኛ ታሪክ የሚናገረው ማን ነው ወደሚል ጦርነት ተቀየረ።
እስልምና እንደሚለው እንደ አይሁድ ተውራት ያሉ የቀድሞ ቅዱሳን መጻሕፍት በጊዜ ሂደት በሰዎች ተለውጠዋል ይላሉ። ለዚህም ነው ቁርአን ራሱን እንደ መጨረሻና ትክክለኛው የእግዚአብሔር መልእክት ተደርጎ የሚቀርበው። በመጽሐፍ ቅዱስ ውስጥ የአብርሃም ትልቁ የእምነት ፈተና የመጣው እግዚአብሔር ልጁን ይስሐቅን እንዲሰዋ በጠየቀው ጊዜ ነበር። ይህ ቃል ኪዳኑን ያተመ ወሳኝ ወቅት ነበር። ነገር ግን በእስልምና ታሪክ ሙሉ በሙሉ ይለወጣል። የእስልምና ባህል አብርሃም ሊሰዋው የነበረው ልጅ ይስሐቅን ሳይሆን እስማኤልን ነው ብለው ይናገራሉ። የዚህ ለውጥ ምክንያቱ ምንድን ይሆን? ለምንስ ይህን ያህል አስፈላጊ ሆነ? ምክንያቱም የመሥዋዕቱ ልጅ መሆን በጣም ጉልህ መንፈሳዊ ወራሽነት ያደርጋል። እስልምና እስማኤልን በዚህ ሚና ውስጥ በማስቀመጥ የታላቁ የእምነት ተግባር ዋና ገጸ ባህሪ ያደርገዋል። ይህ ደግሞ መንፈሳዊ ውርሱን ወደ እርሱ ትውልድ እንዲያዞር የሚጠቅማቸው ነው። ነቢዩ መሐመድም ከዚሁ የትውልድ መስመር የመጡ ናቸው። ይህ ትንሽ ለውጥ አልነበረም። እውነተኛ የቃል ኪዳን ውርስ የእነርሱ መሆኑን የማረጋገጫ መንገድ እየተዘረጋ እንጂ። አንድ የሚገርም ዝርዝር ነገር ቢኖር ቁርአን የመሥዋዕቱን ልጅ ስም አይጠቅሰውም። ነገር ግን የእስልምና ምሁራን እስማኤል እንደሆነ ለይተውታል። አይሁድና ክርስትና ግን ታሪኩን በይስሐቅ በኩል ሲቀጥሉ፣ በአንጻሩ እስልምና ራሱን እንደዚያ ትረካ ማረሚያ አድርጎ ያያል። እንዲሁም አብርሃምንና እስማኤልን የእጅግ ቅዱስ ስፍራው የመካ መስራቾች አድርጎ ይቆጥራቸዋል። የትኛው ታሪክ እውነተኛ እንደሆነ ለመወሰን የሚደረገው ይህ ትግል እውነተኛና አስከፊ ውጤቶችን ማስከተል ጀመረ። በኢየሩሳሌም ባሉ ቅዱሳን ቦታዎች ላይ የሚደረገው ፍልሚያ ለዚህ ፍጹም ምሳሌ ሆነ። ለአይሁድ እጅግ ቅዱስ የሆነው ስፍራ የቤተ መቅደሱ ተራራ ዛሬ ሁለት ትልልቅ መስጊዶች የቆሙበት ቦታ ሆኗል። በኢየሩሳሌም በሚገኘው በወርቃማው መስጊድ ስር የሚገኘው ነገር ሁኔታውን ይበልጥ ያጠነክረዋል። እዚህ ጋር የመሠረተ ድንጋይ በመባል የሚታወቅ ድንጋይ አለ። በአይሁድ እምነት ይህ ዝም ብሎ ድንጋይ አልነበረም፣ የዓለም መንፈሳዊ ማዕከል እንጂ። አዳም የተፈጠረባት፣ አብርሃም ይስሐቅን የሰዋባት፣ ከዚህ ሁሉ በላይ ግን ለአይሁዳውያን ትልቅ ታሪክ ምክንያት የሆነው የሰለሞን ቤተ መቅደስ ቅድስተ ቅዱሳን የነበረበት ቅዱስ ቦታ እንደሆነ ይታመናል። በእስልምና ባህል ደግሞ ይህ ድንጋይ ነቢዩ መሐመድ ጉዟቸውን ወደ ሰማይ ያረጉበት ቦታ ነው ይሉታል። አንድ አይነት አካላዊ ቦታ፣ አንድ አይነት ድንጋይ፣ ግን ሁለት የሚጋጩ ታሪኮች። ይህ በአንድ ነጥብ ላይ የሚጋጭ ሁለት ቅዱሳን ጽሑፍቶች ናቸው። ሌላው የሚያስገርመው ነገር የታወቀው ግን የምዕራብ ግንብ ዌስተርን ዋል ተብሎ የሚታወቀው ጉዳይ ነው። ብዙዎች የጥንቱ የአይሁድ መቅደስ ግድግዳ እንደሆነ ቢያምኑም፣ ነገር ግን በእርግጥ የቤተ መቅደሱ ተራራ ግቢ የመጨረሻው ቀሪ የግንብ ድንበር ነበረ። ለአይሁድ ወደ ጥንታዊ ቅዱስ ስፍራቸው ቀርበው ለመጸለይ የሚችሉበት ብቸኛው ቦታ፣ የሐዘንና የተስፋ ምልክት የሆነው። ለሙስሊሞች ደግሞ ይህ ግንብ የቡራቅ ግንብ ተብሎ ይታወቃል። መሐመድ ወደ ሰማይ ከመውጣታቸው በፊት በረራቸውን ያሰፈሩበት ቦታ ነው ይላሉ። በኢየሩሳሌም ላይ የሚደረገው ትግል ለግዛት ብቻ ሳይሆን ለታሪክ የበላይነትም ጭምር ነው። የትኛው ታሪክ የይስሐቅ ወይስ የእስማኤል? በምድር ላይ ባለው እጅግ ቅዱስ ስፍራ ላይ የመጨረሻውን መፍት አለው የሚለውን ለመወሰን የሚደረግ ረጅምና አሰቃቂ ግብግብ ነው። ነገር ግን የግጭቱ ፍጻሜ የትንቢት የትርጓሜ መራራ እውነት አይደለም። በተቃራኒው የማይቻል ቢመስልም እርቅ አለ ይለናል። ከዚህ ሁሉ የግጭት ታሪክ በኋላ መጽሐፍ ቅዱስ ተስፋ የሚሰጥ አንድ አስገራሚ ትዕይንትን ያሳየናል። አብርሃም ሲሞት ጽሑፉ አንድ ወሳኝ ነገር ይላል። ልጆቹ ይስሐቅና እስማኤል ቀበሩት ይላል። ለብዙ አስርተ ዓመታት ሳይነጋገሩ ተለያይተው ከቆዩ በኋላ ይስሐቅና እስማኤል አባታቸውን ለመቅበር ድጋሚ ተገናኙ። በዚያ ቅጽበት እነርሱ በሐዘን ላይ ያሉ ሁለት ልጆች ብቻ ነበሩ። እንደ አይሁድ ባህል አንድ ወሳኝ ዝርዝር ነገር አለ። እርሱም
የኢሳቅና የእስማኤል ስሞች ቅደም ተከተል ነው። በዕድሜ የሚበልጠው እስማኤል ወራሽ የሆነው የኢሳቅን ስሙን ቀድሞ እንዲጠራ መፍቀዱ ትልቅ የመቀበልና የእርቅ ምልክት ተደርጎ ይታያል። ይህ ድርጊት ለልጆቻቸው እንደ ምልክት ሰላም ሊመጣ እንደሚችልም እንደ ትንቢት ይቆጠራል። የአይሁድ ባህል ይህንን ወደፊት የእስማኤል ዘሮች ከይስሐቅ ዘሮች ጋር ሊታረቁ እንደሚችሉ የሚያሳይ ምልክት አድርጎ ይተረጉመዋል። ቀብሩ እንደሚያሳየው ሁሉ ነገር ቢሆንም እግዚአብሔር ግን እስማኤልን አልተወውም ነበር። ሁለቱም የአብርሃም ልጆች ሆነው ቀጥለዋል። ይህ ተስፋ የተመሰረተው እግዚአብሔር ሁለቱንም ወንድማማቾች በመባረኩ ላይ ነበር። መንፈሳዊው ቃል ኪዳን ከይስሐቅ ጋር ቢሆንም እስማኤልን ታላቅ ሕዝብ የማድረግ ተስፋ ግን መቼም ቢሆን አልተሰረዘም። ምንም እንኳን አሁን ካለንበት የግጭት ሁኔታ አንጻር የሰላሙ መፍትሄው ሩቅ ቢመስልም አንዳንድ ክስተቶች በአይሁዶችና በሙስሊሞች መካከል የጋራ መግባባት መጀመሪያ ተደርገው ተተርጉመዋል። ከኢራን ጋር ካለው ጦርነትና ውጥረት ዜና መካከል የማይታሰብ የሚመስል ነገር ተከሰተ። ይህም ይስሐቅና እስማኤል ተባብረው የቆሙበት የቀብሩ ትዕይንት ቀጥተኛ ነጸብራቅ ነበር። በቅርብ ዓመታት ውስጥ እንደ ተባበሩት አረብ ኢሚሬትስና ባህሪን ያሉ በርካታ የአረብ አገራት የተለየ ነገር ለማድረግ ወሰኑ። ከእስራኤል ጋር የሰላም ስምምነትን ተፈራርመው ግንኙነታቸውን ወደ መደበኝነት መለሱ። በጣም የሚገርመውና ገላጭ የሆነው ነገር ለእነዚህም ስምምነቶች የመረጡት ስም ነው። የአብርሃም ስምምነቶች የሚል ነበር። ለብዙ አስርተ ዓመታት ለመጀመሪያ ጊዜ ዘመናዊው ዲፕሎማሲ ትኩረቱን በግጭት ላይ ብቻ አላደረገም። ይልቁንም የአይሁድና የሙስሊሞች የጋራ አባት የሆነው አብርሃምን ሆን ብሎ ጠራ። ይህ ምንም እንኳን ሃይማኖታዊና ፖለቲካዊ ልዩነቶች ቢኖሩም መነሻቸው አንድ መሆኑን በይፋ ማመናቸው ነበር። ሌላው ብዙም የማይታወቀው የእርቅ ምሳሌ የሁለቱም እምነቶች ጥልቅና ሚስጥራዊ ዘርፎች የአይሁድ ካባሊስቶችና የሙስሊም ሱፊዎች ብዙውን ጊዜ መግባባትንና ተመሳሳይ መንፈሳዊ ቋንቋን ማግኘታቸው ነው። ዓላማቸው የየራሳቸው ሃይማኖት ትክክለኛ መሆኑን ማረጋገጥ ሳይሆን አንድ አይነትን ግብ ለማሳካት መነሳታቸው ነው። እሱም ከፈጣሪ ጋር ለመዋሃድ የግል ማንነትን ማጥፋት የሚል ነው። አንድ አይነት ዓላማ ስላላቸው በጣም ተመሳሳይ መንፈሳዊ ቋንቋ ይነጋገራሉ። ሁለቱም ሥርዓቶች የነፍስን ጉዞ በተመሳሳይ መንገድ ይገልጹታል። ካባላም ሆነ ሱፊዝም ሕይወትን እንደ ነፍስ ጉዞ ያዩታል። ወደ እግዚአብሔር ለመቅረብ በተለያዩ መንፈሳዊ ደረጃዎች ወይም ዓለማት ውስጥ ማለፍ እንደሆነ ያምናሉ። ሁለቱም እግዚአብሔርን እንደ ወሰን የሌለውና የማይመረመር ብርሃን፣ ሰዎችን ደግሞ ወደ ምንጩ ለመመለስ እንደሚናፍቅ የዚያም መለኮታዊ ብርሃን ብልጭታ አድርገው ይገልጻሉ። የፍቅር ቋንቋ ለሁለቱም ወገኖች እንደ ማዕከል ነበረ። ከማንኛውም ሌላ ስሜት በላይ የሆነ ፍጹም አንድነት የሚፈልግ የሚነድ የእግዚአብሔርን ፍቅር ይናገራሉ። ፍለጋው ግላዊ እና መንፈሳዊ ሲሆን እንደ አይሁዳዊ ወይም ሙስሊም ያሉ መለያዮች ከቅዱስ ተሞክሮ ጋር ሲነጻጸሩ ትርጉማቸው እየቀነሰ ይሄዳል። በሆነ መንገድ ሁለቱም መንፈሳዊያን ፖለቲከኞች ብዙ ጊዜ የማይችሉትን አሳክተውታል። በአብርሃም መቃብር ላይ ተገናኝተው ሁለቱም የጋራ አባታቸው የሆነውን አንድ አምላክ እየፈለጉ መሆኑን አምነዋል። ይህን ያህል የጋራ ነገር ካላቸው በታሪክ ዘመናት ሁሉ ለምን ይህን ያህል ግጭቶች ነበሯቸው? ምክንያቱ ቀደም ብለን እንደተነጋገርነው የአባት ድርጊት በልጆቹ ድርጊት ውስጥ ስለሚያስተጋባ ነው። በዚህ ታሪክ ውስጥ ሁለት መንገዶችን አይተናል። የማያቋርጥ ግጭትና አስቸጋሪው ሰዋዊ እርቅ ነው። ነገር ግን መጽሐፍ ቅዱስ ሶስተኛ መንገድን ያቀርብልናል። በፖለቲካ ወይም በሰው ላይ የማይመሰረት ነገር ግን በመለኮታዊ ጣልቃ ገብነት ላይ የተመሰረተውን ድንቅ የሆነውን መፍትሄ። አዎ፣ የመሲሁ መገለጥ፣ የኢየሱስ መምጣት። የክርስትና እምነት ኢየሱስን እንደ ተራ ነቢይ ሳይሆን ለሰው ልጅ መከፋፈል ችግር
እንደ ወሳኝ መፍትሄ ያቀርበዋል። ታዲያ ቀጣዩ ትልቅ ጥያቄ የሚሆነው ኢየሱስ ግጭቱን እንዴት ይፈታዋል የሚለው ነው። ዋናው ሐሳብ ኢየሱስ በይስሐቅና በእስማኤል መካከል ባለው ትግል ውስጥ ወገን አይዝም የሚል ነው። ይልቁንም እነዚያ አሮጌ ማንነቶች የመከፋፈል ዋነኛ ምንጭ የማይሆኑበት አዲስ ቤተሰብ ይፈጥራል። ሐዋርያው ጳውሎስ ክርስቶስ ሁለቱን አንድ ያደረገ፣ በመካከላቸው ያለውን የጥል ግድግዳ ያፈረሰ ሰላማችን ነው ሲል ጽፎታል። ይህ የመለያያ ግድግዳ ታሪካዊ እና ሃይማኖታዊ ጥልን ይወክላል። እንደ ክርስትና እምነት አንድ ሰው ከክርስቶስ ጋር ሲዋሃድ ምድራዊ ማንነቱ የሚያልፍ አዲስ ማንነትን ይቀበላል ይለናል። ከእንግዲህ በዋነኝነት አይሁዳዊ ወይም አረብ፣ የይስሐቅ ወይም የእስማኤል ዘር ሳይሆን የአዲስ መለኮታዊ ማንነት መንፈሳዊ ቤተሰብ አካል ይሆናል። ይህ እርቅ መቼ ይከሰታል? ወሳኝ ጥያቄው ይሄ ነው። በዚያ እይታ መሰረት እርቁ ሁለት ደረጃዎች አሉት። የመጀመሪያው አሁን ባለንበት ጊዜ የሚከሰት ነው። ሰላምና አንድነት አሁን በዚህ መንገድ በሚጓዙ ሰዎች ልብ ውስጥ ይጀምራል። ይህ በአካባቢያቸው ያለው የፖለቲካ ግጭት ሳይበግራቸው እንደ እምነት ወንድማማቾች ሆነው በሚኖሩ የአረብና የአይሁድ አማኝ ማህበረሰቦች ውስጥ ይገለጻል። ይህም መከፋፈልን ማሸነፍ እንደሚቻል ያሳየናል። ሆኖም በዓለም አቀፍ ደረጃ የግጭቱ ሙሉ እና የመጨረሻ መፍትሄ እንደ ወደፊት ክስተት ይታያል። መጽሐፍ ቅዱስ ይህ በኢየሱስ ዳግም ምጽአት ሙሉ በሙሉ እንደሚፈጸም ያስተምረናል። በዚያም ጊዜ እርሱ በምድር ላይ ፍጹምና ዘላቂ ሰላምን ያሰፍናል ይለናል። ኢየሱስ ይህን እንዴት አድርጎ ነው የሚያሰፍነው? መጽሐፍ ቅዱስ አሁንም ይህ ሰላም የሚገኘው አዲስ የሰው ልጅን በመፍጠር እንደሆነ ያብራራል። ሐዋርያው ጳውሎስ እዚህ ጋር ክርስቶስ በመካከላቸው ያለውን ጥል በመሻር ከሁለቱ አንድን አዲስ ሰው በራሱ በመፍጠር ሰላምን እንዳደረገ ሲገልጽ እናየዋለን። ይህ ተስፋ በብሉይ ኪዳን ውስጥ ከሚታዩ ጥንታዊ የመሲህ ትንቢቶች ጋር ይገናኛል። እነርሱም ተኩላ ከበግ ጠቦት ጋር የሚኖርበት በቅዱስ ተራራይም ሁሉ ላይ የማይጎዱበትና የማያጠፉበት የወደፊት ጊዜን ይናገራሉ ብሎ ይናገራል። ነገር ግን ክርስቶስ በአይሁዶችና በሙስሊሞች መካከል ያለውን ግጭት እንደሚፈታ የሚናገረው ትንቢት ይህ ብቻ አልነበረም። በኢሳይያስ መጽሐፍ ውስጥ ያለው የሰላም አለቃ ተብሎ የተነገረው ትንቢት ክርስትና የሚያቀርበው መፍትሄን ለመረዳት ቁልፍ ሐሳብ ነው። ይህ ማዕረግ የሚያሳየው የኢየሱስ ቀዳሚ ተልእኮ ጦርነቶችን የሚያሸንፍ ምድራዊ ንጉሥ መሆን ሳይሆን ውስጣዊና መንፈሳዊ ሰላምን ማምጣት መሆኑን ይገልጻል። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም የሰላም አለቃ ተብሎ ይጠራል። ለአለቅነቱ ስፋት ለሰላሙም ፍጻሜ የለውም ብሎ ይናገራል። በእስማኤልና በይስሐቅ የተጀመረው የጥል አዙሪት በኢየሱስ እውነተኛ ተልእኮና መንፈሳዊ አብዮት የሚበርድና የሚጠፋ መሆኑን ያስተዋውቃል። ጠላቶቻችሁን ውደዱ ብሎ ኢየሱስ በተራራው ስብከት መካከል ትምህርቱን ቀጠለ። ለሚያሳድዷችሁም ጸልዩ የሚል ከአይሁድም ሆነ ከሙስሊም አመክንዮ ጋር የሚቃረን ሐሳብን ሰነዘረ። የአብርሃም ልጆች የትኛውን መንገድ ይመርጡ ይሆን? የጥል በረሃን ወይስ በአባታቸው መቃብር ላይ ያለውን አንድነትን? በስተመጨረሻም የአይሁድና የአረብ ሕዝቦች ታሪክ በደም የተጻፈ የግጭት መዝገብ ብቻ አልነበረም። ይልቁንም የሰው ልጅ ጥልቅ ፍላጎት፣ የእምነት ፈተናና የመለኮታዊ ተስፋ ነጸብራቅ ነው። ከሺህ ዓመታት በፊት በአብርሃም ቤት የተዘራው የመለያየት ዘር ዛሬም ድረስ በዓለም ፖለቲካ ውስጥ ትልቅ ማዕበል እያስነሳ ይገኛል። ሆኖም ግን በይስሐቅና በእስማኤል ታሪክ ውስጥ የምናገኘው ትልቁ ቁም ነገር ግጭቱን ብቻ ሳይሆን እርቁንም ጭምር ነበር። ሁለቱ ወንድማማቾች በአባታቸው መቃብር ላይ መገኘታቸውና ዛሬም በዓለም ላይ የሚታዩት የሰላም ሙከራዎች ከጥል ይልቅ ፍቅር፣ ከክፍፍል ይልቅ አንድነትን የማሸነፍ አቅም እንዳለው ይጠቁመናል።
ይህ ታሪክ የሚያስተምረን ትልቁ እውነት ቢኖር የሰው ልጅ የቱንም ያህል በሃይማኖት በታሪክና በፖለቲካ ቢራራቅም ሁላችንም የምንጋራው አንድ የጋራ መነሻ አለን። እውነተኛው ሰላም የሚጀምረው ደግሞ በሌላኛው ወገን ጠላትነት ሳይሆን የጠፋ ወንድምን ማየት ስንችል እንደሆነ ግልጽ ያደርግልናል። ምንም እንኳን በአብርሃም ጓዳ የተጀመረው ጥል መጠናቀቂያው ትንቢታዊ በሆነ እውነት በኢየሱስ ክርስቶስ አስታራቂነት የተለያየው በክርስቶስ በማመን አንድ በመሆን ውስጥ ብቻ ነው። በዚህ ውስጥ ትልቅ ትምህርት እንደተማራችሁ እናምናለን። ታዲያ እናንተም ይህንን እውነት ተካፍላችሁ እንደሆነ ለሌላውም ማንቂያ ደውል እንዲሆንና የእግዚአብሔር ቃል የሚፈጸም እውነት እንደሆነ በዚህ ቪዲዮ ላይ እንዲተዋወቅ ለአንድ ሰው ይህንን መልእክት አጋሩለት። ሌሎች እንደዚህ አይነት ጥልቅ መንፈሳዊ ትርጉም ያላቸው መጽሐፍ ቅዱሳዊ እውነታዎችንና በእኛ ዘመን እየተደረጉ ያሉትን እንዲሁም ታሪክ መሰል ይዘት ያላቸውን ሚስጥራትን ለማወቅ ከፈለጉ አሁኑኑ የዚህ ቻናል ቤተሰብ መሆኑን ሰብስክራይብ በማድረግ ያረጋግጡ። ይህ ቪዲዮ ከተመቾት ላይክ በማድረግ እርስዎ የተማሩትንና የተሰማውን ስሜት በአስተያየት መስጫ ላይ ጻፍ ያድርጉልን። መልካም ጊዜ ይሁንልዎት።